ዓለምን ያድናል ሕይወትን ይሰጣል ሰውን ይለውጣል አይታክተኝም ለአገር ባወራ ስላንተ ፍቅር ስላንተ ዝና ምነው በሆነ ልቤ እንደ ጅረት እንደ ውሃ ፈሳሽ እንደ አምልኮ ማደሪያህን ይብላው ዝማሬ ማደሪያህን ይብላው እልልታ ማደሪያህን አምልኮ ማደሪያህን ይብላው እልልታ ማደሪያህን ጭብጨባ ማደሪያህን ይብላው ዝማሬ ማደሪያህን ይብላው ይገርማል ያንተ ምሕረት ይገርማል ያንተ ፍቅር ይገርማል ያንተ ስራ አኑሮኛል ካንተ ጋራ አኑሮኛል ካንተ ጋራ አኑሮኛል ካንተ ጋራ አኑሮኛል ይገርማል አምልኮ ማደሪያህን ዝማሬ ማደሪያህን ይምላው እልልታ ማደሪያ ጭብጨባ ማደሪያህን ይምላው ዝማሬ ማደሪያህን ይምላው እልልታ ማደሪያህን ይምላው አምልኮ ማደሪያህን ይምላው ዝማሬ ማደሪያህን ይምላው። መዝሙር 91 ከ1 ጀምሮ ያለውን በጌታ በኢየሱስ ስም አብረን እናነባለን። መዝሙረ ዳዊት ምዕራፍ 91 ከ1 እስከ 16 ያለውን እናነባለን። በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። ጌታ እንዲያስተምረን አጭር ጸሎት እናደርጋለን። ልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። ቅዱስና ታላቅ ዘላለማዊ ሆንክ እግዚአብሔር አምላካችን ስለነበረን የአምልኮ ጊዜ እጅግ አድርገን እናመሰግናለን። መገኘትህ በዚህ ቦታ አለ። ፕሬዘንስ በዚህ ቦታ አለ። አቤቱ አሁንም እግዚአብሔር ሆይ በመካከላችን ያለው መገኘትህ ህልውና ደግሞ እንዲያስተምረን እንጸልያለን። መንፈስ ቅዱስ እንዲመራን እንጸልያለን። የእግዚአብሔር ቃል በስልጣን ይነገር፣ ያለ መከልከል በባሪያ አንደበት ይነገር። ጌታ ሆይ መንፈስ ቅዱስ ቀንበር ስበር፣ ጨለማውን አብራ፣ ሕይወታችንን አለምልም። ሁሉ ለአንተ ክብር ይሆን በጌታ በኢየሱስ ስም አሜን። እግዚአብሔር የተባረከ ይሁን። እንግዲህ ይሄ ክፍል ብዙዎቻችን ከልጅነት ጀምሮ ምናነበው ክፍል ነው። እንዳውም ስሙ ማን እንደሚባል ታውቃላችሁ? 911 ይባላል። ይሄ 911 ኢመርጀንሲ ስንጠራውን 911 አይደል? ይሄ 911 911 አንድም ሰው ቸገር ሲለው 911 ከፍቶ ያነባል። ይሄን ብዙዎቻችን ስናነበው እንጽናናለን። የሆነ እርዳታ ይመጣልናል፣ መጽናናት ይመጣልናል፣ የሆነ ደስታ ውስጣችን ይመጣል። ስለዚህ 911 በጣም የኮመን እና የተለመደ የህይወታችን ክፍል ነው። እኔ ብዙ ጊዜ በቃ የሆነ ቸገር ሲለኝ 911 እዚህ ጋር ነው የምመጣው። ይሄን ሳነበው ብዙ ፈውስ አገኛለሁ። ብዙዎቻችሁም ስታዩት ራሱ በጣም አስደናቂ ክፍል ነው እና የመጽሐፍ ቅዱስ ኪብ ከሚባሉት በጣም ጠቅለል ያለ ፓኬጅ ክፍሎች መካከል አንዱ መዝሙር 91 ነው። አዲስ ኪዳንንም የሚያካትት በብሉይ ኪዳንም ያለውን ማዕከላዊ ሆኖ ምናልባት የዳዊት የምስጋና መዝሙር ይላል፣ አንዳንዶች የሙሴ ነው ይሉታል። ሙሴም እንደጻፈው ይታሰባል። ስለዚህ በዚህ ቦታ ውስጥ እንግዲህ የታጨቀ ዕውቀት አለ። እሱን ነው የምናየው። እንግዲህ ዛሬ 911 ውስጥ ነው የምንገባው። በሙሉ ክፍሉን አናየውም፣ ግን አንዷን ፓርት ነው ካለን ሰዓት አኳያ የምንመለከተው። ዛሬ ርዕሴ በልዑል መጠጊያ መኖራችሁን ቀጥሉ በሚል ነው። የዛሬ ርዕሴ ነው። መንፈስ ቅዱስ ለልቤ የተናገረው በልዑል መጠጊያ ውስጥ መኖራችሁን ቀጥሉበት በሚል ነው፣ ግፉበት በሚል ነው።
ኑሩ ጀምሮ አይደለም፣ ኦልሬዲ የጀመርን ሰዎች ነን። የጀመረ ሰው ደግሞ መቀጠል እንዳለበት፣ ምክንያቱም እዚህ ጋር ስንመለከተው በልዑል መጠጊያ የሚኖር ሰው የሚያገኛቸው በጣም አስደናቂ በረከቶች ነው እዚህ ጋር የተቀመጡት። ቤኔፊት ትርፎቹ እዚህ ጋር አሉ። ስለዚህ እዚህ ውስጥ እንግዲህ ይሄንን በልዑል መጠጊያ የሚኖር ሰው ሁሉም በሚችል አምላክ ጥላ ውስጥ ነው ማደር የሚጀምረው። አውቶማቲካሊ ማደር ይጀምራል። ያን በሚያደርግ ሰዓት በልዑል መጠጊያ ውስጥ አንድ ሰው መኖር ሲጀምር ወዲያውኑ ጥላ ያገኛል፣ ወዲያውኑ ከለላ ያገኛል፣ ወዲያውኑ የሚለቀቅለት ነገር ነው። ከታች ያለው የቁጥር 1 ዝርዝር ሁኔታዎች ናቸው። በልዑል መጠጊያ መኖር አንድ ሰው ሲያበዛና ሲቀጥል የሚያገኛቸው 3 ጠቅለል ያሉ ነገሮች አሉ። እሱን ዲቴይል ባንገባበትም፣ ነገር ግን ከቁጥር 3 ጀምሮ እስከ 9 ድረስ ስትመለከቱ ፕሮቴክሽን፣ ጥበቃ። በልዑል መጠጊያ ውስጥ የሚኖር ሰው ወዲያውኑ አውቶማቲካሊ ፕሮቴክሽን ማግኘት ይጀምራል፣ ጥበቃ ማግኘት ይጀምራል። ወዲያውኑ በቃ ከልዩ ልዩ ነገሮች እንደሚጠበቅ ክፍሉ ይነገረናል። በቀን ከሚበር ፍላጻ፣ በሌሊት ከሚመጣ ነገር፣ ከአጋንንት ከጨለማው ኃይል ሁሉ መጠበቅ፣ መሸፈን፣ መጋረድ ይጀምራል በልዑል መጠጊያ ውስጥ አንድ ሰው መኖር ሲጀምር አውቶማቲካሊ። ከዛም ደግሞ ሁለተኛው ደግሞ ፕሮሞሽን ነው። ፕሮሞት እንደሚያደርግ አንድ ሰው ገዢ እንደሚሆን እነሆ በእባብና በተኩላው ላይ የመጫማት ሕይወት፣ የገዢነት ሕይወት፣ የመርገጥ ሕይወት፣ የመግዛት ሕይወት፣ ፕሮሞት የማድረግ ሕይወት፣ ከዳውን ካለበት ሕይወት ወደ ላይ እንደሚወጣ። ቁልፉ ምንድነው? በልዑል መጠጊያ መኖር ሲጀምር። በልዑል መጠጊያ መኖሩን አንድ ሰው ሲቀጥል ይሄ ነገር በላዩ ላይ ይቀጥላል። ሶስተኛው ደግሞ ፕሮቪዥን ነው። ፕሮቪዥን አለው። 3P ብያቸዋለሁ። ፕሮቴክሽን፣ ፕሮሞሽን እና ፕሮቪዥን። ፕሮቪዥን ማለት አቅራቦት ማለት ነው። የሚያስፈልገውን አቅራቦት እንደሚያገኝ ይናገራል። ማዳኔን አሳየዋለሁ፣ ረጅም ዕድሜ እሰጠዋለሁ እያለ ይናገራል። አድነዋለሁ፣ እጨምርለታለሁ፣ አበዛዋለሁ፣ በምድር ላይ የሚያስፈልገውን የሚያረካውን ነገር እለቅለታለሁ። ይሄ ፕሮቪዥን ነው። ከዚህ ከልዑል አምላክ አንድ ሰው ጥላ ስር መጠጊያ ውስጥ መግባትና መኖር ሲቀጥል እነዚህ በጣም አስደናቂ፣ እያንዳንዱን እንማረው ብንል በጣም ሰፊ ጊዜ ይፈጃል። እኔ ግን ሐሳቡን ጠቅለል አድርጌ ፕሮሞሽን፣ ፕሮቴክሽን እና ፕሮቪዥን ብያቸዋል። ወደፊት ምናልባት እንማረዋለን ጠለቅ አድርገን። ግን ቁልፉ ላይ ሊወስዳችሁን የፈለግኩት ዛሬ በልዑል መጠጊያ የሚኖር ሰው ሁሉን በሚችል አምላክ ጥላ ውስጥ ማደር ይጀምራል። ወዲያው ነው፣ አውቶማቲክ ነው። የሚገርማችሁ ነገር በልዑል መጠጊያ ሰው መኖር ሲጀምር ወዲያውኑ ጥላው ላይ ይዘረጋል ማለት ነው። እዛው ውስጥ ከገባ በኋላ እነዚህ ነገሮች ብዙ መለመን አያስፈልገውም። እባክህ ጠብቀኝ፣ እባክህ ፕሮሞት አድርገኝ፣ እባክህ ፕሮቪዥን ስጠኝ፣ ብዙ ልመና አያስፈልገውም። ምክንያቱም እዚህ ጥላ ውስጥ ስለገባ ይሄ ጥላ ራሱ ይህንን ያዘንባል ማለት ፕሮሞሽን ያመጣል፣ ፕሮቴክሽን ያመጣል፣ ፕሮቪዥን ያመጣል። ስለዚህ አንድ ሰው አሁን ምንድነው ማሰብ ያለበት? በልዑል መጠጊያ ውስጥ ገብቻለሁ ወይ ደግሞ እየኖርኩ ነው ወይ የሚለው ቁልፍ ላይ ነው ዛሬ የምናተኩረው። እዚህ ጋር ካለን ከታች ያለው ነገር በሙሉ እጅግ በጣም ቀላል ነው። ዛሬ በብዙ አማኞች ሕይወት ውስጥ እነዚህ መብቶቻችን ሆነው ሳለ ፕሮቴክሽን፣ ፕሮቪዥን እና ፕሮሞሽን የኛ የልጅነት መብታችን ሆነው ሳለ ግን ብዙዎቻችን ከነዚህ ነገር ጋር እየተራራቅን ፕሮቴክሽን ያለፈ ጥቃቶች ወይም ደግሞ ፕሮሞሽን ወይ ደግሞ ፕሮቪዥን ብዙ ነገሮች ይታገሉናል። ማለት የለም ማለት አይደለም። ጠላት አለ፣ ግን ፕሮቴክሽን ደግሞ አለ ነው። ጠላት የለም አይልም። ይመጣብሃል። የቀትር ጋኔን መቼስ እዚህ ጋር በጨለማ የሚሄድ ክፉ ነገር አጋንንት ማንን ነው የሚዋጋው? ጴንጤን ነው የሚዋጋው። በልዑል አምላክ ጥላ ውስጥ አንድ ሰው መግባት ሲጀምር የቀን ፍላጻ፣ የሌሊት ፍላጻ፣ በህልም በራእይ በምናምን አጋንንቶች በሙሉ ውጊያ ነው የሚጨምሩበት። ውጊያ የለም አይልም መጽሐፉ። ነገር ግን በዚህ በውጊያው መካከል ምን አለ? ፕሮቴክሽን አለ፣ መከለል አለ። ጠፍቶ መቅረት የለም፣ ተውጦ መቅረት የለም። እግዚአብሔር በእኔ ተማምኗልና አስጥለዋለሁ ይላል። እስቲ አሜን በሉ። ዛሬ በፕሮቴክሽን ውስጥ ሆናችሁ፣ በእግዚአብሔር ውስጥ ሆናችሁ የቀን ፍላጻ፣ የሌሊት ፍላጻ እየታገላችሁ ያላችሁ ካላችሁ እግዚአብሔር ይሰብረዋል፣ እግዚአብሔር ይመተዋል፣ ፕሮቴክት ያደርጋቸዋል። በመጨረሻው ደቂቃ ላይ ይመጣል። አንዳንድ ጊዜ ከሌሊቱም በአራተኛው ሰዓት ላይ ኢየሱስ እየተራመደ መጣ ይላል። ጌታ ሆይ በአንተ ጥላ ውስጥ ሆኜ ዋይ ለምን የመጣ ስንል አንዳንድ ጊዜ አይገባንም። ነገር ግን እግዚአብሔር ምን ያደርጋል? ፕሮቴክት ያደርገናል። መቅሰፍትም ወደ ቤት አይገባም ይላል።
አይመጣም አይልም፣ ይመጣል፣ ይዞራል። ግን አንተ ውስጥ ቤት ገብቶ ጎጆ መስራት አይችልም፣ እግዚአብሔር ያፈርሰዋል። እስቲ አሜን ሃሌሉያ። እንደገና ደግሞ በእባብና በተኩላው ላይ ትጫማዋለህ፣ ትረግጠዋለህ። ይመጣብሃል፣ እባብ ይመጣል። እባብ የለም አይልም። ክርስቲያን እባብ ይዋጋዋል፣ ዘንዶ ይዋጋዋል፣ አውሬ ይዋጋዋል። ለምን? መንፈሳዊያን ሰዎች ስለሆንን። ነገር ግን አንተ ምን ትሆናለህ? በልዑል መጠጊያ ውስጥ መኖር ስትጀምር ግን ምን ማድረግ ትጀምራለህ? ትረግጠዋለህ። እስቲ አሜን። እስቲ ረግጠዋለሁ በሉ ሃሌሉያ። እዚህ እኮ የደረሳችሁት እየረገጣችሁት ነው። ከልዑል አምላክ ጥላ ውስጥ ከመኖራችን የተነሳ ስንት እባብ ነው እየረጋገጥን እዚህ የደረስንን። ስንት ዘንዶውን ነው እየረጋገጥን። ለምን? በሉቃስ ወንጌል ላይ እንደዛ እኮ ነው የሚለው፣ እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ምን ስልጣን ሰጠዋችሁ ይላል። ስለዚህ እግዚአብሔር ስልጣን ስለሰጠን እባቡን እየረገጥን በጌታ በኢየሱስ ስም እዚህ ደርሰናል። አሜን። ስለዚህ ደግሞ ፕሮቪዥን ይለቀቃል። ረጅም ዕድሜ አጠግበዋለሁ ሲል ምንድነው? ሳቲስፋይድ ይሆናል እዚህ ምድር ላይ። በቃ እንደ ማቱሳላ 900 ምናምን ይኖራል ማለት አይደለም። አንዳንድ ሰው በአጭር ጊዜውም ሊወሰድ ይችላል። ነገር ግን በምንኖርበት ዘመን እርክት ብለን እንድንኖር ማለት ረጅም ዕድሜ አጠግበዋለሁ፣ ዕድሜውም ይሰጣል። ነገር ግን እዚህ ምድር ላይ ስንኖር የሆነ ጨለማ ውስጥ እየኖርን ሳንረካ እየተበሳጨን በትዳራችን እየተናደድን በኑሯችን በሚመጣው ነገር በቃ እየተናደድን በዓለም ላይ አንኖርም። እስቲ አሜን በሉ ሃሌሉያ። አከብረዋለሁ፣ ረጅም ዕድሜ አጠግበዋል፣ አሳየዋለሁ ብለዋል እግዚአብሔር። በችግር ውስጥ እንደ ኢዮብ እያመሰገንን፣ በልዩ ልዩ መከራ እያመሰገንን እንድንኖር የሚያደርገን ምስጢር ምንድነው? በልዑል አምላክ ጥላ ውስጥ መኖራችን ነው። ሃሌሉያ። ስለዚህ ዛሬ ወገኖቼ መልእክቴ ነው፣ በልዑል መጠጊያ ኑሩ፣ ቀጥሉ በሚል ነው። በልዑል መጠጊያ እንግሊዘኛው በጣም ደስ ይላል። እንዲህ ነው የሚለው እንግሊዘኛው he that dwell in the sacred place of the most high shall abide under the shadow of the almighty ይላል። ሃሌሉያ። ምንድነው የሚለው? ይሄ dwell in the sacred place of the most high ይለዋል። dwell ምን ነው? በልዑል መጠጊያ የሚኖር የሚለው ምንድነው? በእግዚአብሔር ውስጥ dwell የሚያረግና በሴክሬት ፕሌስ ውስጥ ይገባል ይላል። በእግዚአብሔር ውስጥ የሚኖር በእግዚአብሔር ምስጢራዊ ቦታ ውስጥ የተደበቀ ሰው ነው እነዚህ ነገሮች በህይወቱ ላይ 100% አፕላይ የሚሆኑት። በልዑል አምላክ ጥላ ውስጥ የሚለው dwells in the sacred place of hallelujah። ወገኖቼ ሆይ እግዚአብሔር ምስጢራዊ ቦታ አለው ማለት ነው። በዛ በእግዚአብሔር ምስጢራዊ ቦታ እዛ ውስጥ የሚኖር ሰው በልዑል መጠጊያ መኖር ማለት በምስጢራዊ ቦታ እግዚአብሔር ምስጢራዊ ቦታ ውስጥ እዛ ውስጥ የሚኖር ሰው በልዑል አምላክ ጥላ ውስጥ መሆን ይጀምራል። የጥላው መብት ይሰጠዋል ማለት ነው። ስለዚህ በሴክሬት ፕሌስ ውስጥ መኖር ምንድነው? ይሄ በልዑል አምላክ ጥላ ውስጥ መኖር ማለት ምን ማለት ነው? በልዑል አምላክ ጥላ ውስጥ መኖር ማለት ምን ማለት ነው የሚለውን ድዌል የሚለውን ነብያቸዋለሁ። እንግሊዘኛው መንፈስ ቅዱስ በእኛ ውስጥ ድዌል አድርጓል። ለዘላለም ከኛ ጋር እንዲኖር በውስጣችን አድሯል። ድዌል የሚለው ቪዚተር ማለት አይደለም። እግዚአብሔርን ቪዚት ያደረገ የሚመለስና የሚወጣ ሰው ቪዚተር አይደለም። ይሄ መብት በህይወቱ ላይ የሚፈጸምለት ነገር ግን እግዚአብሔር ውስጥ ድዌል የሚያደርግ ሰው ነው። እግዚአብሔር ውስጥ የሚኖር ሰው ነው። ባለማቋረጥ ከእግዚአብሔር ጋር አብሮ በእግዚአብሔር ውስጥ የሚኖር ሰው ይሄ መብት እዚህ ጋር መዝሙር 91 ያለው ለዚህ ሰው ነው፣ ለዚህ ሴት የተጻፈ ነው። ስለዚህ ወገኖቼ ይሄን በጣም ማወቅ ጥሩ ነው። dwell in the sacred place of the most high በልዑል ምስጢራዊ ቦታ ውስጥ ሁሌ መገኘት ማለት ነው። በልዑል አምላክ ጥላ በልዑል መጠጊያ መኖር ማለት በምስጢራዊው ቦታ ውስጥ መሰወር ማለት ነው። በእግዚአብሔር ውስጥ መሰወር ማለት ነው። እግዚአብሔር ውስጥ መግባት ማለት ነው። ይሄ በጣም የሚገርም ምስጢር ነው። በልዑል ምስጢራዊ ቦታ ውስጥ መገኘት ነው። እግዚአብሔር ልዑሉ ባለበት ሁሌ መገኘት ነው። in the presence of God ማለት ነው። በልዑል መጠጊያ የሚኖር ዝም ብሎ ቸርች መጥቶ ቪዚት አድርጎ መሄድ አይደለም። እግዚአብሔር ጋር መጥቶ ቪዚት አድርጎ መሄድ አይደለም። እዛው የሚኖር እስቲ አሜን በሉ እስቲ። እዛው የሚኖር ሰው በልዑልም ድዌል የሚያደርግ ሰው እዛው ውስጥ የሚኖር ሰው ማታም ቀንም ሌሊትም ወስኖ ጨክኖ
እግዚአብሔር ውስጥ የሚኖር ሰው ሴክሬት ፕሌስ ውስጥ ስለሚሆን ክፉ አያገኘውም። ሊወረወርበት ይችላል፣ ግን ዲዌል ሆኗል። ምኑ? ሴክሬት ፕሌስ። በእግዚአብሔር ውስጥ ነው የገባው። በሱ ስለገባ ምንም ሊያገኘው አይችልም። ስለዚህ በልዑል በእግዚአብሔር ውስጥ ተሰውሮ መኖር ማለት ነው። በልዑል መጠጊያ የሚኖር ሰው በእግዚአብሔር ውስጥ መኖር ሲጀምር አንድ ሰው ጥላ ያገኛል። ጥላው ላይ ይዘረጋል። ቅድም ያልኳችሁ የፕሮቴክሽን ጥላ፣ የፕሮሞሽን እንደገና ደግሞ የፕሮቪዥን ነገሮች ላይ ዝም ብለው ነው የሚዘንቡት። ሰውየው ብዙ መለመን፣ ሰውየው ብዙ መጨነቅ የለበትም። ዱዌል እዛ ውስጥ ግን መሆኑን ብቻ ነው ማረጋገጥ ያለበት። ይህንን ዛሬ በዓለማችን ያሉ ሰዎች ይህንን ነገር በዱዌል ሳያረጉ በእግዚአብሔር ውስጥ ሳይገቡ ይህንን ነገር ይፈልጉታል። ብዙ ጊዜ የማይሆነውም ለዛ ነው። ስለዚህ ወገኖቼ ዛሬ እነግራቸዋለሁ፣ በመሰወሪያው ስፍራ ውስጥ ኑሩ። እስቲ አሜን። ጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ነው ማደር የሚጀምረው። ስለዚህ ሚስጥሩ በልዑል ውስጥ መኖር ነው፣ በመጠጊያ ውስጥ መግባት ነው ማለት ነው። ታዲያ እንዴት ይቻላል? እግዚአብሔር ውስጥ መግባት ይቻላል እንዴ? እግዚአብሔር እኮ በአንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ እሱ የማይሞት ነው፣ ማንም ሊቀርበው በማይችል ብርሃን ውስጥ ይኖራል ይላል። እንዴት ነው እኛ እሱ ውስጥ የምንገባው? የማይሞት ዘላለማዊ ነው፣ ሊታይ በማይቻል ብርሃን እጅግ ባስፈሪ ቦታ ላይ ነው የሚኖረው። ምን ማለቱ ነው? እዚህ ጋር በእግዚአብሔር ውስጥ እንዴት ሰው እግዚአብሔር ጋር ሊጠጋ ይችላል? አይቻልም። ማንም ሊቀርበው በማይችል። እስቲ አሜን በሉ። ለዚህ የኛ አምላክ ወገኖች የኛ እንደምናስበው አይደለም። ማንም ሊቀርበው በማይችል ብርሃን ውስጥ ባስፈሪ ግርማውና ባስፈሪ ክብሩ ያለ ግርማዊ የሆነ ልዑል የሆነ ንጉሠ ነገሥት የሆነ እግዚአብሔር ዛሬም በዙፋኑ ላይ አለ። አረ ለዚህ አሜን ይባላል። ኢሳይያስ 6 ላይ ሳየው እግዚአብሔርን ረጅምና ከፍ ባለ ዙፋኑ ላይ ተቀምጦ አየሁት አለ። መቅደሱ ሞልቶት ነበር ይላል። ከዛም ደግሞ ቅዱስ ቅዱስ እያሉ የሚሰግዱለት መላእክቶች ነበር። አረ ያስፈራል እግዚአብሔር። ድሮም አሁንም ወደፊትም ማንም የሚዳፈረው አይደለም። ማንም አይቀርበውም። እግዚአብሔር ጋር መቅረብ አይችልም። ታዲያ ምን ማለቱ ነው? በእግዚአብሔር ውስጥ እንዴት ሰው ሊገባ ይችላል? ሙሴ አንድ ጊዜ እግዚአብሔርን ከባድ ጥያቄ ጠየቀው። ዘጸአት 33 ላይ እንዲህ አለው፣ ቁጥር 19 ላይ እባክህ እግዚአብሔር ሆይ ክብርን አሳየኝ አለው። ማንም ያልጠየቀውን ልይህ አለው። እግዚአብሔር ሆይ አሳየኝ፣ አንተን ማየት እፈልጋለሁ፣ ምክንያቱም አስፈሪ ነው እግዚአብሔር። ልይ ብሎ ጠየቀ እና እግዚአብሔርም እንዲህ አለው፣ ሰው አይቶኝ አይድንም፣ ይቅርብህ አለው። ሰው እኔን አይቶኝ መዳን አይችልም። ወገኖቼ እግዚአብሔርን አይቶ ማንም መዳን አይችልም። ይሞታል፣ ይወድቃል። ለዚህ ነው ከባድ ነው እግዚአብሔርን ማየት፣ እጅግ አስቸጋሪ ነው። ነገር ግን ምን አለው እግዚአብሔር? እኔን ማይቶ ማንም አይድንም ካለ በኋላ እግዚአብሔርም እንዲህ አለው፣ በእኔ ዘንድ ስፍራ አለ አለው። ጌታ ይባረክ። እስቲ አሜን። ስፍራ አለው፣ ግን እኔ ጋር የሆነ ስፍራ አለው። እኔ ዘንድ ምን አለ? እስቲ ስፍራ በሉ። ስፍራ አለ። ማን ነው ይለዋል? በእኔም ዘንድ ስፍራ አለ፣ በአለቱ ላይ ትቆማለህ፣ ክብሬንም ባለፈ ጊዜ በሰንጣቃው አለት ላይ አኖርሃለሁ። ክብር ለእግዚአብሔር ይሁን። እኔ ጋር ስፍራ አለ፣ አለት የሚባል እሱ ላይ ስትቆም እኔን ማየት ትችላለህ አለው። ወገኖቼ እግዚአብሔርን ጋር ማየትና እግዚአብሔር ውስጥ መኖር የሚቻልበት ስፍራ አለ። የሆነ ቦታ አይደለም፣ ጂኦግራፊካል ቦታ አይደለም፣ ስፒሪቹዋል ፖዚሽን አለ ማለት ነው። ይሄ ቦታ አለ፣ በእኔ ዘንድ ስፍራ አለ። ዛሬ ደስ ይበለን፣ በእግዚአብሔር ዘንድ ስፍራ አለ። ከእግዚአብሔር ጋር ዱዌሊንግ ፕሌስ ውስጥ የምንገባበት ስፍራ አለ። ያ ስፍራ ደግሞ አለት ነው አለ። አለቱ ላይ ትቆማለህ፣ የዛ ጊዜ እኔ አልፋለሁ፣ ታየኛለህ አለው። ጀርባዬን ታያለህ አለው። ምክንያቱም አይቻልም ነበርና ቢያንስ አለቱ ላይ ቆመና የእግዚአብሔርን ጀርባ አየ። የመጀመሪያ ጊዜ ማለት ነው። ወገኖች አዲስ ኪዳን ስንመጣ አንደኛ ቆሮንቶስ ምዕራፍ 10 ላይ ስለ እስራኤላውያን ብዙ ከተናገረ በኋላ ይከተላቸው ከነበረው አለት ጠጥተዋል። ያም አለት ማን ነው ይላል? ክርስቶስ። በሉ እስቲ አንዴ። አለቱ ኢየሱስ ክርስቶስ ነው።
ሃሌሉያ። ስለዚህ ወገኖቼ ሆይ በዚህ በልዑል አምላክ መጠጊያ ውስጥ በዚህ በማስፈራው ቦታ ውስጥ መግባትና እዛ ውስጥ መደበቅ የሚቻልበት መንገድ በአዲስ ኪዳን ኢየሱስ ክርስቶስ ነው። ክብር ለሱ ይሁን። በሱ ብቻ ወደዚህ ዓለት ውስጥ በዚህ ዓለት ተማምኖ ሰው እዚህ እግዚአብሔር ፕሬዘንስ ውስጥ መኖር ይችላል። ሃሌሉያ። ስለዚህ ነው ኢየሱስ ሲናገር በዮሐንስ ወንጌል 14:6 ላይ ከኔ በቀር ወደ አብ የሚደርስ ማንም የለም አለ። ከኔ በቀር እኔ ጋር ብቻ ነው ወደዚህ ሰክሬት ፕሌስ ውስጥ ሰው ለመግባት የሚችለው በጌታ በኢየሱስ ክርስቶስ ብቻ። መንገድም እውነትም ሕይወትም ማን ነው? እሱ እስቲ ኢየሱስ በሉ። ሃሌሉያ። መንገድም እውነትም ሕይወትም የናዝሬቱ ኢየሱስ ነው። በሱ በኩል ወገኖቼ ተቻለ፣ ወደ እግዚአብሔር መግባት ተቻለ። ወደዚህ ሴክሬት ፕሌስ ወደ ተባለው ወደ እግዚአብሔር ህልውና ወደ እግዚአብሔር መገኘት ሰው ሊገባና እዛ ውስጥ መቆየት የሚችለው በልዑል አምላክ ጥላ ውስጥ መኖር የሚችልበት ሪል የሆነው መንገድ ኢየሱስ ክርስቶስ ነው። ሃሌሉያ አሜን። ስለዚህ ይህን ጌታ ምን ሲያደርግ ይላል ዮሐንስ 1:14 ላይ እግዚአብሔር ማንም ያየው የለም አንድም ያየው የለም፣ ነገር ግን አንድ ልጁ ተረከው ይላል። ገለጠው። አንድ ልጁ መጣ። የዛሬ 2000 ዓመት እግዚአብሔርን ያየው ማንም የለም እንዳልኳችሁ በታላቅ ብርሃን ውስጥ ያለ ነው። ልጁ ግን ኢየሱስ መጣና ገለጠው። ይሄ ነው አለ፣ አሳየን እሱን። እዚህ ውስጥ ግቡ አለ። በእኔ ብታምኑ በሰንጣቃው ዓለት መግባት ትችላላችሁ። ላይ አንደኛ ዮሐንስ ምዕራፍ 4:5 ላይ ኢየሱስ የእግዚአብሔር ልጅ እንደሆነ በሚታመን ሁሉ እግዚአብሔር በሱ ይኖራል። እስቲ አሜን። ጨረሰው ማለት ነው። ኢየሱስ የእግዚአብሔር ልጅ እንደሆነ በሚታመን እግዚአብሔር በሱ ይኖራል፣ ያም ደግሞ በእግዚአብሔር ውስጥ ይኖራል ማለት ነው። ክብር ለኢየሱስ ይሁን። እስቲ ለዚህ ጌታ ክብር እንስጠው። ሃሌሉያ። ይገባዋል ወገኖቼ። በሱ በማመን ብቻ በኢየሱስ ክርስቶስ በማመን ብቻ ተቻለ። እግዚአብሔር ይላል የእግዚአብሔር ልጅ እንደሆነ በሚታመን ሁሉ እግዚአብሔር በሱ ይኖራል። ዋው ደስ አይልም? ስለዚህ ወገኖቼ ተቻለ ማለት ነው። በእግዚአብሔር ውስጥ መኖር ተቻለ። እግዚአብሔር በእኛ እኛ በሱ መኖር ቻልም ማለት ነው። ስለዚህ ቆላስያስም ሲናገር ምንድነው የሚለው? ቆላስያስ 3:3 ላይ ሞታችኋል፣ ሕይወታችሁም ከክርስቶስ ጋር በእግዚአብሔር ዘንድ ተሰውሯል። አይገርማችሁም? ሞታችኋል ካለ በኋላ ሕይወታችሁ ከክርስቶስ ጋር በእግዚአብሔር ተሰውሯል። ሴክሬት ፕሌስ ገብታችኋል። አሜን አሜን። አረ በደንብ አሜን። ሞታችኋል በክርስቶስ ኢየሱስ። በቃ ተሰወራችሁ በእግዚአብሔር ውስጥ፣ በልዑል መጠጊያ ውስጥ ገባችሁ። ሰው ኢየሱስን በማመን ገባ። በቃ ወደ ልዑል ገባ፣ ወደ እግዚአብሔር ውስጥ ማለት ነው። ይሄው መጽሐፉ። ስለዚህ ተሰውረናል እኛ ፖዚሽናሊ በዚህ በስጋ እንኖር እንጂ በአብ ቀኝ ተቀምጠን እኛ አማኞች አንድ ጌታ ኢየሱስን በተቀበለ ጊዜ ተሰውረን ያለ ነው። እስቲ ለዚህ አሜን። ተደብቀናል፣ ተሰውራችኋል ይለናል መጽሐፍ ቅዱስ። እኛንን የተገለጥን እዚህ የሚመስለን እንጂ በጌታ ያመነ ሰው ገብቷል እዛ ውስጥ። እዚህ ይሄ በልዑል መጠጊያ የሚባለው ውስጥ ገባ ማለት ነው በክርስቶስ። ስለዚህ ተሰውረናል። እሱ በሚገለጥበት ጊዜ አብረን እንገለጣለን። ስለዚህ ዛሬ ደስ ይበላችሁ። እዚህ ቤት ያላችሁ በልዑል መጠጊያ ውስጥ ተሰውራችኋል። እስቲ አሜን። ደካማሙን ምንሙን በኢየሱስ ያመንክ ከሆነ ክርስቶስ ኢየሱስ የእግዚአብሔር ልጅ ነው ብለህ ከተቀበልክና ሕይወትን ለዚህ ጌታ ከሰጠ you are protected። ገብተሻል ማለት ነው። ምንም ነቢይ መጥቶ ሊተነብይልህ አያስፈልግም። ምንም የሆነ ሰው መጥቶ እኔ በቃ ገብታ አያስፈልግ። ተጽፏል። ይሄው በቃ በኢየሱስ ክርስቶስ ሞታችኋል። ሕይወታችሁ ተሰውሮ ነው ያለው። መንፈሳዊ ዓለም እናንተን ሲያያችሁ በሰንጣቃው ዓለት ተደብቃችኋል። ቤታችን ተሰውሯል። ትዳራችን ተከልሏል። እግዚአብሔር በልዑል መጠጊያ ውስጥ መኖር ስለጀመርን እግዚአብሔር ጥላ ሆኖልናል። ስለዚህ ጌታ ደግመን ክብር እንስጠው። ሃሌሉያ ሃሌሉያ። ኢየሱስ ክርስቶስ ለዘላለም ጌታ ነው። ስለዚህ ጌታችን ኢየሱስ ክርስቶስን ያልተቀበለ ሰው ወገኖቼ ምንም አይነት ሰው ይሆን በፍጹም መንገድም እውነትም ሕይወትም እሱ ብቻ ስለሆነ ወገኖቼ በልዑል መጠጊያ ውስጥ መኖር በፍጹም አይችልም። ሊናገር ይችላል፣ ሊያውጅ ይችላል፣ መጽሐፉ ሊደክመው ይችላል። ግን አንድ ነው መንገዱ፣ እሱም ኢየሱስ ነው።
ሌላ የለም ምንም። ያው ጌታ ነው ያለው እኮ። ስለዚህ ኢየሱስ ምን አለ ሲነግረን ለኛ ለአማኞች ኦሬዲ ምን ሆናል? በልዑል መጠጊያ መኖር አውቶማቲክ ነው። ልክ ጌታን አንድ ሰው ማወቅ ሲጀምር the secret place ውስጥ ገባ ማለት ነው። በጥረት አይደለም፣ በስራ አይደለም፣ በብርታት አይደለም። ገባ በቃ። እግዚአብሔር ማረን፣ ክብር ለሱ ይሁን። ምሕረት አደረገልን፣ ቸርነት አደረገልን፣ ደበቀን እሱ ውስጥ። እዚህ እኮ ያላችሁት ስለተደበቃችሁ እኮ ነው። ሰይጣን ሳይፈልጋችሁ ቀርቶ አይደለም። ይሄው ይላል እኮ በቀን የሚበር ፍላጻ፣ በሌሊት የሚሄድ ክፉ ነገር ስንቴ ነው የሚያደባብን ያለው። የኛ ጠባቂ ግን ማንም አይደፍረውም። ክብር ለሱ ይሁን። እኔ እንዴት አስበዋለሁ እንደ ባይወዳደርም አይረን ዶም የሚባል ታውቃላችሁ? የእስራኤል የመከላከያ ሚሳኤል አላት በዓለም ላይ እንግዲህ እሱ ነው አለ የሚባለው። አይረን ዶም የሚባለው ኢራን ሚሳኤሏን ስትወረውር ገና ከአየር ላይ አነፍንፎ ብትን ያደርገዋል። ስንት ሺህ ተለቆ እስካሁን እዛ ቢያርፍ ኖሮ እስራኤል የምትባል የለችም። አልፎ አልፎ አንዳንዱ ዱብ ሊል ይችላል። ያም ብዙ አልጎዳቸውም። ልክ እግዚአብሔርም ለኛ አይረን ዶማችን ነው። እስቲ አሜን። ስንት ነገር እየተወረወረብህ፣ ስንት አደጋ እየመጣብህ እግዚአብሔር አየር ላይ ብትን እያደረገው፣ እግዚአብሔር እያፈረሰው። ክብር ለኢየሱስ ይሁን። በቀደም ዓርብ የነበረን ዙም ፕሮግራም ላይ አንዲት ስትመሰክር እንዲህ አለች። በመኪና እየሄድኩ እያለ መኪናው ተጋጨ፣ መጥቶ የሆነ ነገር ጨፈለቀው። ከዛው ተጎትቼ ወጣሁ አለች። መኪናው ተጨፈለቀ፣ እኔ ምንም አልሆንኩም አለች። ክብር ለጌታ ይሁን። እንደዚህ እኮ ነን ብዙዎቻችን። ስንት ፍላጻ እየተወረወረ እዚህ እኮ የምንደርሰው ልጆቻችንና ቤተሰባችን ሰይጣን ስለተኛልን አይደለም። አጋንንቶች ለኛ ጸጥ ስላሉን አይደለም። ይኸው በቀን በሚበር ፍላጻ በሌሊት ከመሄድ በቀኝ ሺህ በግራ 10 ሺህ ይወድቃሉ፣ አንተ ጋር አይቀርብም። አረ አሜን። ተርፈን ያለነው በዚህ ጌታ ነው። እስቲ ለክብሩ እናጨብጭብለት ለዚህ ጌታ። ሃሌሉያ። አሁንም ይጠብቀናል፣ ኢየሱስ ያድናል። ስለዚህ እህቶቼና ወንድሞቼ እዚህ ጋር ለኛ ለአማኞች አንድ ማስጠንቀቂያ አለው። ኢየሱስ ሲናገር ምን አለ? ዮሐንስ ወንጌል ምዕራፍ 15 ቁጥር 4 ላይ እንዲህ አለ፣ እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎች ናችሁ። በእኔ ኑሩ፣ በእኔ መኖራችሁን ቀጥሉ። ቅርንጫፍ ግን እምቢ ብሎ ለብቻው ካለ ይቆረጣል ይላል። ደግሞ በእኔ ኑሩ ነው የተባለው። ስለዚህ በልዑል አምላክ መጠጊያ ውስጥ አክሰሱን አግኝተን እግዚአብሔር ከከፈተልን መኖር አለብን። በእኔ ኑሩ ማለት ምንድነው? ድዌል የሚለውን ነው። ድዌል እና ቪዚተር መሆን ልዩነት አለው። የሆነ ቸርች አንድ ሰው መጥቶ እዚህ ጎብኝቶ አንድ ቀን ከሄደ ቪዚተር ነው። ድዌል የሚባለው ግን እዚሁ ቦታ ላይ ያለ፣ እዚሁ ቦታ የሚኖር፣ እዚሁ ቦታ የሚቆም ሰው ድዌል አድርጓል ማለት ነው። እዚህ ቦታ መረጋጋት አስቀምጧል። እዚህ ቦታ ባለው ነገር በረከት ይጠቀማል። ስለዚህ ቪዚተር አትሁኑ ነው ጌታ ኢየሱስ ያለው። በልዑል መጠጊያ መኖር እግዚአብሔር እድሉን ከሰጣችሁ ገባ ወጣ አትበሉ። ይሄ ነው ትልቁ ችግር ወገኖች። ይሄ መዝሙረ ዳዊት ላይ የተጻፈው ፕሮሞሽን፣ ፕሮቴክሽን እና ፕሮቪዥን በእኛ ህይወት ላይ ኮምፕሊትሊ እንዳይሆን የሚያደርገው ምንድነው? ቪዚተር የመሆን የክርስትና ህይወት ነው። እግዚአብሔር ይውጋ ውስጥ አሜን በሉ። ውስጥ ይምታው። ከኖራችሁ አለ በእኔ ኑሩ። በቃ እኔ የምፈልገው አይነት ላይፍ ኑሩልኝ ነው። ይኸውላችሁ ድዌል ካደረግን በኋላ በእርግጥ አንወጣም፣ እዛው ነው የምንሆነው። ነገር ግን እኛ ራሳችን በገዛ ወጣ እንዴት እናየዋለን? ቤተ መቅደስ የብሉይ ኪዳን 3 ፓርት አለው። አደባባይ የሚባል የውጭ ፓርት ነው። ቅድስት የሚባለው ደግሞ እንደዚህ ነው። ቅድስተ ቅዱሳን ደግሞ ወደ ውስጥ ያለችው ታቦቱ ያለበት ነው። ስለዚህ ውጭ ላይ የሚቆመው ዝም ብሎ ቪዚተር ነው። ውጭ ብዙ ጊዜ ማንም መጣ ውጭ ነው። የተሻሉ ደግሞ ካህናቶች ቅድስት ጋር ይገባሉ። ቅድስተ ቅዱሳን ደግሞ ሊቀ ካህኑ ነው የሚገባው እዛ ቦታ ላይ። ስለዚህ ወገኖቼ እናው ታቦቱ ባለበት ቦታ ላይ የሚኖሩ ሰዎች ፕሮቪዥን ያገኛሉ፣ ፕሮቴክሽን ያገኛሉ፣ ደግሞ ፕሮቫይድ ይደረጋሉ። ሁሉ ጊዜ የማያቋርጥ ይዘንብባቸዋል ከውጊያ ጋራ። ግን ችግሩ ምንድነው ወገኖቼ? መዳን ወደ እግዚአብሔር ስንቀርብ ወዲያው መግቢያ ሆኖልናል። መኖር ግን የማያቋርጥ ህብረት ይፈልጋል። የኛ ፓርት አለው። የማያቋርጥ ህብረት ከኢየሱስ ክርስቶስ ጋር እስካላደረግን ድረስ መጠለያ ላናጣ እንችላለን፣ ምን ወጣ ከሆነ ማለት ነው። ስለዚህ አደባባይ ከቅድስተ ቅዱሳን ቅድስት አደባባይ መመላለስ የለብንም። ገባን አይደል? ቅድስተ ቅዱሳን እዛው ጸንተን እንድንቆም ጌታ ይርዳን።
አረ በደንብ አሜን። የገላትያ ሰዎች ቅድስተ ቅዱሳን ከገቡ በኋላ ምን ሆኑ ይላል? በልዑል ድዌል ካደረጉ በኋላ እንደገና ወጣ ብለው ቅድስት፣ ከዛ አደባባይ፣ እንደገና በሕግ ነገር፣ እንደገና የሆነ ስጋዊ በሆነ ነገር ሲገቡ እንዴ ምን ነካችሁ አለ ጳውሎስ። በልዑል መጠጊያ ጀምራችሁ መስቀሉን አይታችሁ ኢየሱስ ክርስቶስ እንደተሰቀለ ሆነው አይታችሁ አልነበር እንዴ? ምን ነካችሁ? አዚም ማን ያደረገባችሁ? የአዚም መንፈስ ይወጋ። ምን ነው ቀስ አላችሁ? ይወጋ በኢየሱስ ስም የተመታ ይሆን። አዚም ነው ዛሬ ብዙ ቅዱሳንን በቅድስተ ቅዱሳን እድሉ ተሰጥቶን በልዑል ፕሬዘንስ ውስጥ እንድንኖር ተደርጎ ግን ወጣ በዓለምን ማየት፣ ዓለማዊ ስተት ትምህርት ውስጥ የተለያየ ነገር ውስጥ ጎራ፣ አንድ ወቅት መለስ፣ አንድ ወቅት ገባ። ስለዚህ መዝሙረ ዳዊትን ይሄንን የምናየው እንደ 911 ነው። አንዳንዱ ክርስቲያን ሲቸገር እግዚአብሔር ሆይ መጠጊያዬ ድረስ ይላል። አዎ እግዚአብሔር ይደርሳል። ከዛ ካገኘ በኋላ ጥፍት ይላል። ቫኬሽን ምናምን ይወስድና ደግሞ የሆነ ነገር ሲመጣ ሮጦ ይመጣል። እንደሱ አይደለም ክርስትና። መውጣት መግባት ሳይሆን እዛ ውስጥ መሆን ነው። እስቲ አሜን። ሁሉ ጊዜ እዛ ውስጥ መሆን፣ በቃ ሁሉ ጊዜ በመገኘት ውስጥ፣ ሁሉ ጊዜ በፕሬዘንስ ውስጥ መኖር። በቅድስተ ቅዱሳን እግዚአብሔር በሰጠን ርስት ውስጥ ስንኖር በልዑል መጠጊያ ኖር ነው የሚባለው ይሄ ነው። ስለዚህ እየሮጥን 911 ብቻ መሆን የለብንም። የአደጋ ጊዜ ጥሪ ያድነናል ጌታ። እውነት ነው። ከዛ በኋላ ጥፍት ይላሉ አንዳንድ ሰዎች። ከቸርች ይጠፋሉ፣ ከተለያየ ቦታ ይጠፋሉ። ከዛ በኋላ የሆነ ነገር ሲገጥማቸው ደግሞ እስቲ ደግሞ ይመጣሉ። ጌታ ቸር ነው። እንዲህ አይደለም ክርስትና። ክርስትና የማያቋርጥ ከጌታ ጋር በፕሬዘንሱ መኖር ነው። አንድ ጊዜ ሰባኪ ታውቃላችሁ ሲናገር አንድ ሰው ነበራል ወደ ቤተክርስቲያናችን መጥቶ ብዙ ችግር አለበት። ከቸርች አይጠፋም፣ ከመቅደሱ አይጠፋም። ዱዌል ያደረገ ነው የሚመስለው። በቃ ሁሌ ጸሎት ነው፣ እንጸልይለታለን ጌታ ኑሮ እንዲቀይር፣ ታሪኩ እንዲቀይር። እሱ ላይ ያልጫልነው እጅ የለም አለ። እግዚአብሔር ሰማና ልጁን ባረከው አለ። ተባረከ። በቃ ሚስት አገባ፣ ቤት ገዛ አሜሪካ ውስጥ። ከዛ በኋላ ከተወሰነ ጊዜ በኋላ እዛ ቦታ ላይ መቀመጫው ባዶ ነው፣ የለም። ሲደወልም ብዙ አያነሳም። አልፎ አልፎ ቢዚ ነኝ እያለኝ በቃ እኔ ብዙ ቢዚ ነኝ እንዲህ ነው እያለ መጨረሻ እንዳውም እንዲህ አለን አለ። ምን ነው ጠፋ ስንለው ፓስተር ከዚህ በኋላ ከ6 ዓመት በኋላ ነው የምታገኙኝ አለ። ምን ነው ሲል ሞርጌጁ ከባድ ስለሆነ 6 ዓመት ወጥሬ መስራት አለብኝ። ቢዚ መሆን የቢዚ መንፈስ ይውጋው። አሜን። አረ በደንብ አሜን በሉ ባካችሁ። ቢዚ የሚለውን አንድ ትርጉም አገኘው። ቢዚ ማለት ቢንግ አንደር ሳታኒክ ዮክ ነው አለ። ቢንግ አንደር ሳታኒክ ከሰይጣን ቀንበር ስር መውደቅ። ቢዚ ነኝ፣ ለቸርች ቢዚ ነኝ እና አገልግሎ ቢዚ ነኝ። የቢዚ መንፈስ ይወጋ። አረ በደንብ አሜን በሉ። ራራችሁለት። አያስፈልግ ማለት አንስራ አይደለም። ለእግዚአብሔር ጊዜ የሚያሳጣ፣ ለጸሎት ጊዜ የሚያሳጣ፣ ለቅዱሳን ህብረት ጊዜ የሚያሳጣ ቢዚነት ወገኖች አሁን እንዳልኳችሁ ነው። ቢንግ አንደር ሳታኒክ ዮክ ውስጥ መውደቅ ማለት ነው። ብዙ አማኞች በዚህ ነው የሚወድቁት። እግዚአብሔር ያነሳቸዋል። እግዚአብሔር ብዙ ነገር ካደረገላቸው በኋላ የሉም። ህልውና ውስጥ እዛ በእግዚአብሔር ጥላ ስር አይገኙም። ትንሽ ሲያገኙ ይጠፋሉ። ሲቸግራቸው ደግሞ ፓስተር ሲናገር ከስንት ወራት በኋላ ነው ብዙ ዓመታት ማልቆየም አለ። ደወለልኝ አለ። ፓስተር ጸሎት እፈልጋለሁ፣ ቸርች መምጣት እፈልጋለሁ አለ። ምን ነው አለ? ችግር ደርሶብኛል። ምንድነው የደረሰበት ችግር? እሱ ኢትዮጵያ ለቫኬሽን ሄዶ ቤቱ እዚህ ሀገር ታውቃላችሁ በክረምት ሰዓት ቧንቧው ተዘግቶ በረዶ ደፍኖት ቤቱ ያለው ቧንቧ ፈንድቶ ቤቱን የገዛውን ቤት በሙሉ አፈራርሶ ጠበቀው ማለት ነው። ባዶ ሲሆን እግዚአብሔር ሆይ 911 በጌታ በኢየሱስ ስም የተወጋ ይሁን። አሜን። ስበቃ 911 እግዚአብሔር ይደርሳል። ደረሰ አለ። ግን እንዲህ አይደለም ክርስትና። ሁሉ ጊዜ በመገኘቱ መሆን። እስቲ አሜን። ሁሉ ጊዜ በመገኘቱ dwell in the sacred place of high God ይለናል። ስለዚህ በልዑል አምላክ ጥላ ውስጥ መሆን አለብን። እንዴት ነው የምናረገው? የሚቀጥሉ ጊዜዎች እንማራቸዋለን። ግን ምን ያስፈልጋል? መትጋት ያስፈልጋል። እነሆ ምን ያስፈልጋል? የጸሎት ህይወታችን መቀጠላል። የኛ ድርሻ አለው። የአምልኮ ህይወት ያስፈልገናል። ከእግዚአብሔር ጋር የመታዘዝ ህይወት ያስፈልገናል። በተለይ እነዚህ 4 ነገሮች በጣም ዱዌል አድርገን ከእግዚአብሔር ጋር እንድንኖር የሚያደርጉን አንደኛ ጸሎት ነው። ተግቶ መጸለይ በቤተሰብም በግልም ያስፈልጋል። ሁለተኛ ደግሞ የእግዚአብሔር ቃል መሞላት አለብን። የእግዚአብሔር ቃል መሞላት መጠቅጠቅ አለብን። ሶስተኛው ደግሞ ህብረት ነው፣ ፌሎሺፕ። ትንሽም ሆነ ፌሎሺፕ ያስፈልገናል። ከፌሎሺፕ ውስጥ አምልኮ አለ፣ ዝማሬ አለ። ፌሎስ እናረጋሁን ስንት ነገር ተባረክን፣ ስንት ነገር ተለቀቀ። ስለዚህ ለፌሎ ጊዜ የሌለው ስፒሪት ቅድም እንዳልኳችሁ ቢዚው ነው።
ቢዚው መንፈስ የሚያደርገው ነው። ቢንግ አንደር ሳታኒክ ዮክ ነው። አሁንም በድጋሚ ይሰበር። ሰዎች ምን ይላሉ? ለጥምቀት ያልሆነ ቀሚስ ምን ይላሉ? በጣጠስ ይላሉ አይደል? ለኢየሱስ ያለነ ነገር ይበጣጠስ። እስቲ አሜን። አረ ፈራችሁ? እስቲ አሜን። ለጌታ ያልሆነ ጊዜ ምን ይሰራል? ለቅዱሳን ህብረት ጊዜ ከሌለን ምን ይሰራል መኖር እዚህ ምድር ላይ? ባይብል ለማንበብ ጊዜ ከሌለን ምን እንሰራለን? ብንሄድ አይሻልም? ድካም እኮ ነው የሚመጣው። ስለዚህ ለእግዚአብሔር ቃል ጥናት፣ ለጸሎት፣ ለቅዱሳን ህብረት እና ለመታዘዝ ከጠነከርን በልዑል አምላክ መጠጊያ የሚኖር ሁሉን የሚችል አምላክ ጥላ ይሆንልናል። ፕሮቪዥን፣ ፕሮሞሽንና ፕሮቪዥን የኛ የዕለት እንጀራችን ነው የሚሆነው። እኛ ጸልየንም አይደለም፣ ተማጽነንም አጸለይንም፣ ፕሮፌሲ ማስነግረን አይደለም። በልዑል መጠጊያ ውስጥ ከኖርን እሱ ራሱ የሚያስፈልገንን ይሞላብናል። አምላኬ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልገንን ሁሉ ምን ይላል? ይሞላብናል። ከለመነውና ከጠየቅነው በላይ የሚያደርግ ልዑል ከኛ ጋር አለ። እግዚአብሔር አምላክ ይባርካችሁ። በልዑል መጠጊያ ኑሩ። እግዚአብሔር ደግሞ ኃላፊነቱን ይወስዳል። እንጸልያለን። ጌታ ይባርካችሁ። አምልኮ ማደሪያህን ይምላው፣ ዝማሬ ማደሪያህን ይምላው፣ እልልታ ማደሪያህን ይምላው። አምልኮ ይገርማል ያንተ ምሕረት፣ ይገርማል ያንተ ፍቅር፣ ይገርማል ያንተ ስራ። አኑሮኛል ካንተ ጋራ፣ አኑሮኛል ካንተ ጋራ፣ አቁሞኛል ካንተ ጋራ፣ አቁሞኛል። ይገርማል ይገርማል ያንተ ምሕረት፣ ይገርማል ያንተ ፍቅር፣ ይገርማል ያንተ ስራ። አኑሮኛል ካንተ ጋራ፣ አኑሮኛል ካንተ ጋራ፣ አቁሞኛል ካንተ ጋራ፣ አቁሞኛል። ይገርማል